ብዙዎቻችን በዙሪያችን የሚገኙ ቤተሰቦቻችንን ጓደኞቻችንን ወደ ተግባራዊ የክርስትና ህይወት ለማምጣት ወደ መንፈሳዊ ህይወት ለማምጣት በተለይም ደግሞ የመናፍስትን ውጊያ እንዲረዱ ለማድረግ ብዙ ዋጋ እንከፍላለን፣ ብዙ እንቸገራለን። በዛሬው ቆይታችን የምንመለከታት እህታችን ደግሞ ያደረገችው ነገር በጣም የሚገርም ነው። በዚህ ቪዲዮ ብዙ ነገር ትማራላችሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እባክህን አንዴ ስማኝ ብላ የምትለው ምንድነው? ሁል ጊዜ ይሄን ትምህርት አዳምጣለሁ። እሺ አዳምጣለሁ ይላታል። ተቀብሎ ፍላሹን በቴሌግራም የምትልክለትን ያያል። ግን ራፍሊን ዝም ብሎ አለፍ ያየውና ብሎ ይተወዋል። አይገባውም፣ አይረዳውም። በቃ በዛ ላይ ቋንቋም ችግር አለ። እዛ ብዙ ዓመት የኖረ ሰው ነው ምናምንና በቃ ያላት አማራጭ ማሳገት ነው። እነዚህ ጋንግስተር የሚባሉ አንዳንድ የምትግባባቸው በፊት የምታውቃቸው እንደፈለጉ ገለዋ ላይ የሚጫወቱ የነበሩ በጣም ሃርድቶክ ወይም ደግሞ ከባድ ንግግር ወይም ኃይለኛ ማስፈራሪያ ነገር አድርገው ለማሳመን ጥረት የሚያደርጉ ሰዎችን ቀጥራ አግታ ትምህርቱን እንዲያዳምጥ አደረገች። ይሄ እሷ ዘዴ ነው እንግዲህ፣ ከማንም አልተማረችውም፣ ግን እሷ የፈጠረችው ዘዴ ነው። በፍቅር ካላዳመጠ አግቼ እንዲያዳምጥ አድርገዋለሁ ብላ ነው። ከዛ እውነትም ሰዎችን የሚደፍሩበት ቦታ ላይ ምናምን ታግቶ እንዲሄድ አደረገች። ገንዘብ ስለከፈለቻቸው እሷ ላይ አይነኳትም። እሱንም ሌላ ነገር እንዳታረጉት አምጥታችሁ ብቻ ማሰር ነው። ካስቸገራችሁ ትንሽ ጥፊ ምናምን አቅምሱት። ከዛ በኋላ ግን ትምህርቱን አጠገቡ መጥቼ ከፍትለታለሁ፣ በግድ ይሰማታል ብላ ማፊያዎች የሚገኙበት መንደር አሜሪካ ውስጥ ማለት ነው ይዛ ሄዳ የመምህር ግርማን የቀሲስ ሄኖክን የኔን ገጠመኝ ከጠዋት በእነሱ ማለት ነው ከጠዋት 2 ሰዓት ጀምሮ እስከ 8 ሰዓት ድረስ ለ6 ሰዓት ያክል ማለት ነው 3-4 ቪዲዮዎችን ካሳየችው በኋላ አሁን ፍቱት ይሄድ አለች። ከዛ ፈተውት ሊሄድ ሲል እኔ መንገዱን አላውቅም ነይና አሳየኝ አላት። አይ ውሰዱን የነበረበት ቦታ ጣሉት አለቻቸው። ነው አይ አንቺ እንድትወስጂ ነው የምፈልገው አላት። ሊመታት እኮ ሊበቀላት ነው መንፈሱም ሊሆን ይችላል እና ነው ሂድ ተባልክ አይደል ብለው በጠረባሉት ሄደ። ከዛ በኋላ ቤቷ በር ላይ ሊጠበቃት ግን እሷም ስለሚገባት ስለምትረዳ ቀድማ ፖሊሶችን ጠርታ በሬ ላይ ሰው አለ ወይ አለቻቸው። ምን የት ነው ቤትሽ? ቁጥርሽ አሁን እንደዚህ አዎ አለ። እሱ ማለት እኔ አሁን ስገባ የሚጠብቀኝ ሰው ነው፣ ሊመታኝ ወይ ሊጎዳኝ የሚጠብቀኝ ሰው ነው። ትንሽ እስር ቤት 1 ሳምንት ያክል አስቀምጡት ብላ ደግሞ እንደገና በጋንግስተሮች ያልገባውን ነገር በእስር ቤት ደግሞ እንዲገባው አድርጋ ነገረቻቸው። ሊጎዳሽ ምናምን ከሆነ ብዙ ጊዜ እንዲታሰር ማድረግ ይቻላል። አይኖ ብቻ እንዲፈርም አድርጉት፣ ማስፈራሪያ ስጡት። ከዛ ውጭ ደግሞ እኔ መጥቼ ደግሞ አሳውቀዋለሁ ብላ እውነትም እንደሄደው ያዙት። ደነገጠ እና ይዘውት አስገቡት። 1 ሳምንት አሹት። ግን 1 ሳምንት ሙሉ እሷ እስር ቤት አልሄደችም። እንፍታወይ ሲሏት እኔ መጥቼ ማታ ካናገርኩት በኋላ ጠዋት ትፈቱታላችሁ አለቻቸው። እንደገና አሁንም ስታናግረው እዛው እስር ቤት ሄዳ ስታናግረው ጋንግስተሮቹም ጓደኞቿ ናቸው፣ ፖሊሶቹም ጓደኞቿ ናቸው ብሎ አሰበ። ካሁን በኋላ አልነካትም ብሏልና በቃ ነው ካሁን በኋላ አልነካሽም፣ ግን እንደዚህ በግድ ይሄን ትምህርት እንዳዳምጡ የፈለግሽበት ምክንያት ማወቅ እፈልጋለሁ አለና ሶሪ ብሏት ከእስር ቤት ራሷ እንዲወጣ አድርጋ መንገድ ዳር ላይ ማለት የሚፈልገው ቦታ ላይ አስቀምጠው ቻው ብላ ተሰናብተው ተለያዩ። ወደ ቤቷ መጣ። እንደተሳካለት ሰው በጣም ደስ አላት። እግዚአብሔርን አመሰገነች። ፖሊሶቹም ስለተረዷት፣ ጋንግስተሮቹም ስለተረዷት በጣም ደስ አላት። ግን የገዛ ኃጢአቷና ደግሞ የመናፍስቶቹ አሰራር ደግሞ ልጁን እንዳይበቀለው ከሷም የሄደ የዝሙት መንፈስ ካለ እሷ እንዳታገባ የሚከለክላት ባሏን የገደለባት እነዛን 2ቱን አበሾች ጓደኞቿን ካጠገቧ ያሸሸባት መንፈስ የራሷም እንደሆነ ስለተረዳች ይህንንም ሰው ራሱ እንዲያጠፋ እንዳያደርገው ፈራች። ለምን ካሁን በኋላ ከመጣሽብኝ ራሴን አጠፋለሁ ብሏታል። እና ድጋሚ ካገኘችው ራሱን ስለሚያጠፋ ምን ማድረግ እንዳለባት ግራ ገባት። ከዛ ሱባኤ ያዘች። ሱባኤ ይዛ 21 ቀን ነው ሱባኤ ያዘችው። ከቤቷ ሳትወጣ ምግቧን አዘጋጅታ ምን ብላ በሯን ዘጋች። እና እግዚአብሔር ሆይ የመጀመሪያውን 7ቱን ቀን 1 ሳምንት ማለት ነው የመጀመሪያውን ሱባኤ ለኃጢአቴ እጸልያለሁ፣ 2ኛውን ሱባኤ ለቤተሰቦቼ፣ 3ኛውን ሱባኤ ደግሞ ለባለቤቴና ባለቤቴም ደግሞ ባለበት ቦታ ሆኖ ነፍሱን እንዲያውቅ ወደ እኔ ራሱ መጥቶ ይቅርታ አድርግልኝ እንዲል እግዚአብሔርንም ይቅርታ አድርግልኝ እንዲል አድርግ ብላ ነው ሱባኤ የገባችው። የተሳካላት የትኛው ነው? የራሷን ኃጢአት ማስተሰረይና
የቤተሰቦቿን ጸሎት ጸልያ ወንድሞቿ የእሷን ትምህርት ሰምተው መደንገጣቸው ነው። ባለቤቷ ላይ ግን ምንም መልስ አላገኘችም። በቃ ገጠመኝ ታዳምጣለች፣ ታለቅሳለች፣ በቃ ቤተክርስቲያን ሄዳ ታስቀድሳለች፣ አሁንም ትመጣለች። በቃ በየቀኑ ማልቀስ ነው። አይኗ ሁሉ በቃ ንፍርቅ ብሎ በጣም የምታሳዝነው እና ጠይም ስለሆነች ብዙ አያስታውቅባትም እንጂ በጣም ነው የሚያስታውቀው። በቃ አይኗ ማለቴ ቆዳዋ ላይ አያስታውቅም፣ አይኗ ግን ደፍርሷል በለቅሶ ብዛት። እና አንድ ቀን ሌሊት አልተኛሁም አለች። አልጋዬ ላይ 2 ትራስ ከኋላ ደራርቤ ደገፍ ብዬ ስቅለቱን እያየሁ የምትለው ከፊት ለፊት የስቅለት ስዕል ካለ ስዕሉ ሳይሆን እንጨቱ ሰቅለዋለች እና እያየሁት ከጆሮዬ ጋር መጥቶ ምን አላለች? ራበን እባክሽን አንድ ጊዜ ወጣ በይና አስተናግጅን፣ ራበን በር ላይ ቆመናል፣ ራበን አለኛለች። ከዛ በጣም ገርሞት እስቲ ማን የራበው ብላ አልተኛሁም አለች። ግን ተኝቻለሁ። ይሄ እንደ ሰመመን አለ አይደለም እና በር ከፍቼ ወጣ ብዬ ያለው ሃይ ማምክላክ ቢቢ ያርጉ ነበር። እንሂድ ማን ብሎ ጭፈራ ቤት እንሂድ አሏት። አጅሬው ዝሙት ነው የራበህ ታገኘዋለህ አለችና በሩን ኖ አለቻቸው። በሩን ጥርቅም አጋዘጋችና ወደ 200 ምናምን በቃ በጣም ብዙ ሰዓት የሰገደችው። ምክንያቱም እንደዛ ሰግዳ አታውቅም። ለሴክስ ነው ወገቧ የምታንቀሳቀሰው እንጂ ለስግደት ሰግዳ አታውቅም ያን ያክልና በጣም ነው የገረማት። እንደዛ ሰግጄ አላውቅም አለች። ላበላብ እስከምትሆን ልብሷ እስኪበሰብስ ከግንባሯ ጠብ ብሎ መጽሐፏን እስኪያርሰርሰው ጌታ ሆይ ላይ ያለው መንፈስ የዝሙቱ መንፈስ ይሄ የተራበ የተጠማው መንፈስ እባክህን በረሃብ ግደልልኝ፣ የሚሞት ከሆነ ከኔ አርቅልኝ፣ ወደ ሲኦል ሸኝልኝ አለችው። መምህር ግርማ ሳያስፈልጓት፣ ቀሲስ ሄኖክ ሳያስፈልጓት፣ የኔም የምክር አገልግሎት ሳያስፈልጋት፣ ማንንም የሚያጠምቁና የሚያፈውሱ አባቶችን ሳትፈልግ እላላ ያሉትን መናፍስቶች በሙሉ ሲሄዱ እያየቻቸው 40 ቀን ሙሉ ከቤት ሳትወጣ ቆጫለች። 40 ቀን ሙሉ እያየቻቸው ማለት እያየቻቸው በቃ እየሄዱ እንደ ጭስ እየተነኑ ማለት ነው። የነጮች መንፈስ ደግሞ ታውቃላችሁ ፊት ለፊት በጋድ ሲያተራምስ ውልብ ሲል በመስኮት ሲሄድ መስኮት ላይ ምናምን የሆነ ምልክት እያሳየን የሚታየውና ሁሉም አይነት ይታየኛል አለች። በፊልም ላይ የሚያሳዩት ሆራር አድርገው የሚያሳዩት በሁሉም ግን በምናብ ነው የሚታየኛለች። በምናብና ይመጣል ፊት ለፊት እና በቁራ መልክማ ማይሄድ የለም አለች። ቁራ ታውቃላችሁ? ቁራ ክራው ይሄ ቁራ መንፈስ በቁራ በራሪ ወፍ ሲደገም ብቻ ሳይሆን የሚመጣው ጠንቋዮች ራሳቸው በዘራቸው የነጮች ጠንቋይ ማለት ነው። የጠንቋይ ልጆች በዘራቸው ቁራ የሚያመልኩ ከነበሩ የነሱ ልጆች ደግሞ ዛሬ ዘማዊም ይሁኑ አጫሽቃሚም ይሁኑ ምንም ይሁኑ በመለጭ በሀገራቸው ሴሰኛም ሱሰኛም ይሁኑ የነሱ መንፈስ እሷ ላይ ሲመጣ በዛ ነው የሚገለጠውና ይሄንን መንፈስ 40 ቀን ሙሉ አስወገደችው። 41ኛ ቀን ላይ ሄዳ ተጠመቀች። ቤተክርስቲያን አጠመቋት አባቶች። ንስሐ ገባች። የሚገርማችሁ ንስሐ ገባች። ከዛ ቀኑን ስትጨርስ አባቴ የቅዱስ ቁርባን መቀበል እችላለሁ አለቻቸው። መቀበል ትፈልጊያለሽ አሏት። አዎ መንፈሱ ከኔ ዝሙትን ነበር የተራበው፣ ዝሙትን ተጠምቶ ነበር። ጌታዬ ግን ከኔ ነፍሴን ሕይወቴን ተጠምቷል እና እኔም ደግሞ ስጋና ደሙ ተጠምቻለሁና አንድ በሕይወት ዘመኔ ብቀበል ደስ ይለኛል። አንድ መምህር አለ በሕይወት ዘመናችሁ አንድ ጊዜ ተቀበሉ ይላል አለቻቸው። እና አንድ ጊዜ በ365 ቀናት ውስጥ አንድ ጊዜ ተቀበሉ እና ይሄንን ነገረቻቸው። ደስ አላቸው። እኛ አባት ያቋታል ሕይወቷን ስለሚያውቁ ወዲያ ወዲህ ማለት አልፈ ሰው መቼ እንደሚሞት አይታወቅም። እዚህ ጋር ምንድነው የተፈጠረው? ትልቁ ነገር አውቃለች። መንፈሱ ሲጮህ ያወቀችው። በነገራችን ላይ ወንድሞቿ እንደዛ እንደተበላሹ እኮ ውጭ ሆና ማጣቀም ከመጣች በኋላ ማጣቀም ነበር። ስትጮህ ያወቀችው። ደነገጠችና ተገናኘን፣ አወራን። በጣም ብዙ ነገሮችን አወራን። ታሪኳን ነገረችኝ። በጣም ነው የምታሳዝነው። አስለቀሰኛለች። እኔ አሁን ተጽናንቼን ወደ እናንተ መጣ ማለት ነው። ለእናንተ የማይነገሩ ብዙ ነገሮች ደርሰውባታል። ወዳ ፈቅዳ የገባችበትም ቢሆንም በጣም ብዙ ማፊያዎች ቦታ ላይ ገብታ ከሰብአዊነት ውጭ የሆኑ ብዙ ነገሮች ደርሰውባታል። ያ ሰውነት ግን መጥቶ ደግሞ ቅዱስ ቁርባን ሲቀበል ያ እንደዛ መከራ የደረሰበት አካል ገላ ደግሞ የክርስቶስ ሲሆን ደግሞ ደስ አይልም? በጣም ጎሮ ደስ የሚለው ቤተሰቦቼ። ከዛ ምን ተፈጠረ? እዚህ ጋር ቤተሰቦቿን እያስጠመቀች ለማሳመን ጥረት ታደርጋለች። እዛ ጋር ደግሞ ያ ትቷት የነበረው ሰዶማዊ ሆኖ የገባው ባሏ ደወለላት። እኔ ሁሉ ነገር ትቼ ወደ ሀገር መጥቻለሁ አለችው። ግን አውቃ ነው ቤቱ በእሷ ይዞታ ስር ነው ያለው። በጣም አልመጣችም፣ ምንም አላለችም። እኔ ኢትዮጵያ መጥቻለሁ እና
ካፏ ድንገት ሾልኮ የወጣው ቃላቷ ምንድነው? እኔ እንደምታስበኝ አይነት ሴት አይደለም፣ ከዚህ በኋላ አላገባም፣ ምንም አይነት ጋብቻ የሚባል ነገር ግን ነፍስህን አድን ስትለው ጊዜ እያዳመጥኩት ነው፣ በእናትሽ ታምሜ ተኝቻለሁ፣ ቶሎ ድረሽልኝ፣ በራይድ ነው ይልኝ ሲላት ጊዜ እኔ ኢትዮጵያ ነኝ አለችው። አውቀሽ ነው አላት። ከዛ እኔ ሄጃለሁ፣ ከፈለክ ይኸው ማመን ትችላለህ፣ ቤተሰቦቼ ጋር ነኝ ብላ በቪዲዮ ኮል አሳየችውና ግን ጓደኛዬን እልክልሃለሁ፣ ቅዳሴ ላይ አብራኝ የምታስቀድስ ጓደኛ ያለች ዘማሪ ናት። በነገራችን ላይ የአርሴማ ቤተክርስቲያን ዘማሪ ናት። በዚህ አጋጣሚ እግዚአብሔር ይስጥሽ፣ ተባረኪ፣ እግዚአብሔርም እጅሽን በበረከት ይሙላው። በቃ ሌላ ምንም አይደለም። ዘማሪ እህታችንን እሷን እልክልሃለሁ፣ ትመጣለች፣ የምትፈልገው ነገር ታሟላላለች፣ ታግዝሃለች አለችው። እሺ ብሎ እሷም ሂጂለት አለቻት። በራይድ ቶሎ ደረሰችለት። ስለምትተማመንባት ነው የላከቻት። በምን በክርስትናው በጉልበትም ጉልበት ላይ ጎበዝ ናት በጣም ማለት ምንም ወንድ አያሸንፋትም። ያው ነው ግን ጥልጥል የምታረግ ነች የነበረችው። ትታ ነው ወደ ቤተ ክርስቲያን አገልግሎት ወደ ምናምን የመጣችውና ሜዲቴሽን ታረግ ነበረ ምናምን ከነጮች ጋር ብዙ ነገር ታረግ ነበረ። ከዛኛው ዓለም ነው የመጣችው። እኛው ደግሞ ከዮጋ ከምናምን ከሜዲቴሽን ከምናምን የመጣችው። ከዛ ምንድን ነው የፈለከው? እሷ ኢትዮጵያ ነች ያለችው። ምን ልርዳ ስትለው ካልጋ መነሳት አይችል፣ ደብድበውታል፣ ምን ብቻ በሆነ ጻብ ተነስተው ምናምን ትንሽ ጎርተውታል። እና እሱን ስታስታምም አጥሚት ስትሰራለት ቤት ምናምን ተላመዱ። መላመሳቸው የፍቅር ሳይሆን በቃ ዝም ብሎ ይሄ አበሻዊነት አለ ኢትዮጵያዊነት ስሜት ተሰማውና ምን አይነት ሰዎች ናችሁ ግን እናንተ ሴቶች የምትባሉት ፍጥረቶች በጣም የተለያችሁ ናችሁ። ለኃጢአቱም በጣም ቅርብ ናችሁ፣ እንደገና ደግሞ ለጽድቁም ለእግዚአብሔርም ደግሞ በጣም ቅርብ ናችሁና እኔ አንቺን አሁን አውቅሻለሁ እንደዚህ ያልነበርሽ አላት። አዎ አሁን ደግሞ እንደዚህ ጸሎት ሰዓት ሲደርስ ገብታ ትጸልያለች። ስዕሏን ይዛ መታ ግድግዳ ላይ ጥፋ ማለት ነው። እንዲያያት የምታደርገው እንዲማር ነው፣ ለከንቱ ውዳሴ አይደለም። ግን ደግሞ ቤቱም አንድ ክፍል ስለሆነ ብዙም ያን ያክል የምትደበቅበት ሁኔታም አልነበረምና ትሰግዳለች፣ ትጸልያለች። ዝም ብሎ ያታል ተኝቶ እጁም ተሰብሯል ምናምን አጥሚቱን ፉት እያለ ቴሌቪዥን እያየ ቴሌቪዥን ይቀንስላታል ስትሰግድና አንድ ቀን እንደምንም ብሎ ተነስቶ መጥቶ አጠገቧ ዝም ብሎ ቁጭ አለ። መስገድ አይችልም፣ እግሩ ተሰባብሯል። ዝም ብሎ አጠገቧ መጥቶ ቁጭ አለና እስቲ ዝም ብለሽ በዚህ በምትደበድበው መቅጠሪያ አንድ ጀርባ ይበኛላት። እናንተ ዶሮ ለዓመት በዓል ጊዜ ታርደው አንገቱ እንደዚህ አንጠልጥሎ እንደሚሮጠው ታውቃላችሁ? አንዳንዴ በደንብ ያልታረደ ዶሮ ያመልጣል አይደል? በታሪክ ስትሰሙ ይሄ ሰው በመቅጠሪያ አንድ ጊዜ እናቀመሰችው። ከመቼው በመስኮት ዘሎ ወጥቶ ያን የተሰበረ እግሩን እያንፏቀቀ የነበረ ሰው ማለት ነው። መኪናውን አስነስቶ እንዴ ብሎ ካጠገቧ ብን ብሎ እንደሄደ ሊያውም የራሷን መኪና እኮ ነው። እና ለፖሊስ ብታሳይ በዚህ በዛ ቢከተሉት ምን ቢሉት ከዛ ፖሊሶቹ አብራቸው ነበር የምትሄደውና ምንድነው በእጅሽ ያዝሽው አሏት። እና ምን ትበል መቅጠሪያ በእንግሊዝኛ ምን ይባላል የሆነ ስም ይኖራል ብቻ። እና ግራ ገባኛለች። አይ ይሄ ሃይማኖት እንትን ነውና በዚህ ስመታው ነው ሮጦ የወጣው በዚህ አውስቲ የሚችኝ አላት ፖሊሱ። ነጮች ታውቃላችሁ እንትን ናቸው ቼክ አፕ ማድረግ ይፈልጋሉና ከዛ ስትመጣው ጊዜ ያማል አይነት ነገር ነው አላትና ቀል እየቀለዱ ግን ደረሱበት። የትም አይሄድም፣ የትም ስለማይሄድ ነው። እና መኪናው ሳይጎዳ መያዝ ስለፈለጉ ነው፣ የትም አይሄድም። እና ያዙት፣ አስቆሙት። ከዛ መኪና ላይ መጡትና ምን ሆነ አለችው። እንጃ ምን ሆኜ ነው ግራ ገብቶታል። እኔ አላቅም ብቻ እግሬ ነው እንዴት እንደሮጥም አላቅም፣ እግሬ እንዴት እንደዘለለ መኪና ውስጥ እንዴት ግን እኮ አይምሮ ያስባል አለ። ማለት ራሴ ነኝ ግን ደግሞ እግሬን የሚያንቀሳቅሰው ኃይል ደግሞ ሌላ ነው። ስለዚህ ከወገበታች የሆነ ነገር ሊድ እየመራኝ ነው የነበረው አለ ብሎ ነገራትና ነጮቹ አመኑ። ከዛ እስቲ ድገሚ አሏት። ድገሚ ማለት እነሱ ለማወቅ ፈልገዋል፣ ቼክ ማድረግ ፈልገዋል። ይቅርታ ቪዲዮ ስላለ ነው ያዘው። እዚህ ቪዲዮ ባይነ ህሊና ተስሎብኝ ነው እና እየፈራች ነው። ምክንያቱም ሊመታችሁ ይችላል፣ መሳሪያ ሊቀማችሁ ይችላል ምናምን ብላችኋል። ኖ ችግር የለውም አንቺ ዝም ብለሽ ብቻ ምችው አሏት። ከዛ መታችሁ ድፍት አለ። አራት ጉጂማ ማለት ከዛ አይ አሞት ነው በጂሻሹ ነገር አሞት ነው ብሎ ሲሏት ጊዜ እሷ ደግሞ ምን አለች? ነው ይሄ የሚያሳም ሆነ አይደለም ተመልከቱ አለቻቸው። በመቅጠሪያው ዝም ብላ እንደዚህ ነካ እንደዛ ቁጭ እዚህ ጋር ያለው ይዛ ውስጥ ስለሆነ እንጂ ዝም ብላ እንደዛ ጀርባው ላይ ቁጭ ስታደርገው ጊዜ ከመጀመሪያው ልቅ ብሎ ጮኸ። ነጮች ፊት ማለት ነው። ከዛ ተቀበላትና ሲያገላብጠው እኔ ለምንድን ነው ያልጮህኩት አላት። አንተ አላመንክም አለችው። እሱ አምኖ ነበረ። እንዴት ብሎ ነው ያመነው? እየሰገድኩ እየጸለይኩ ነበረ። አጠገቤ መጥቶ ተቀመጠ።
ከዳንኩ ከተፈወስኩ ብሎ ምችኝ አለኝ። ስለዚህ ተቀብሏል ማለት ነው እኮ። እኔንም እኮ ምችኝ አልኩኝ። ኖ አንተ ኦርቶዶክስ አይደለህም። አንድ ነገር ስራውን የሚሰራው በእምነት ነው እና ለሙከራ ወይም ደግሞ ኤክስፐሪመንት ወይም ደግሞ የሆነ ነገር አይደለም፣ በዚህ ነገር አይደለም ስላነገረቻቸውና ቤቷን መጥተው ማየት ፈለጉ። መጡ። 2 ፖሊሶች አዩ የምትጸልይበትን ቦታ ገረማቸውና ለማንኛውም ብለው ፎቶ ሹት አድርገው ልጁንም ፎቶ አንስተውት ከሷ ጋር ፎቶ አንስተዋቸው ድጋሚ ችግር ከተፈጠረ ምናምን ጥሪን አሏት። እቺ ልጅ የተፈጠረውን ነገር በሙሉ ደውላ ትነግራታለች እና አንተ ምን ሆነህ ነው አለችው። የሚያግዝ ሰው ስታገኝ ትሮጣለህ እንዴ አለችው። ኧረ እኔ አይደለሁም የሮጥኩት አሁን ገብቶኛል። አንቺ ጭራሽ እንደማያቅቶኛለሽ እንዴ? እኔ እኮ አይደለሁም ይሄ ጠቋር ምናምን የምትይው ሊሆን ይችላል አላት። እኮ እንደዛ ከሆነ ራስህን ግዛ፣ በቃ ራስህን ኮንትሮል አድርግ አለችው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን ይህንን የመሰለ ቪዲዮ ተመልክተናል። በዛሬው ቪዲዮ ብዙ ነገር የተማርን ብዙ ነገር ያገኘንበት ቪዲዮ ነው። በቀጣይም እንደዚሁ የሚያነቁ የሚያበረታቱ በሌሎች ቪዲዮዎች በሌሎች ትምህርቶች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን ላለሁኝ ላስተማረን ለመከረን ለወንድማችን ለመምህር ተስፋዬ እግዚአብሔር አምላካችን ረጅም ዕድሜን ያድልልን። ታሪካቸውን ላጋሩን ለእህቶቻችን ለወንድሞቻችንም እንዲሁ እግዚአብሔር አምላካችን በያሉበት ሰላሙን ይላክላቸው። እኛም ሰምተን የምንለወጥ የምንጠቀም የምንቀየር እንድንሆን እግዚአብሔር አምላካችን ሁላችንን የሚያግዘን። እንበርታ፣ እንጠንክር። ይቆየን። አሜን።